እንዴ ምን ሆነሽ ነው? ራስሽን ከዚህ ፈተሽ ልታጠፊ ነው ወይ? ከዚህ ልትወርቂ ነው? ካንተ ጋር ከምኖር ቁልፉን አምጪ። ኧረ እኔ እንዳላላቀው እትዬ ሙድ እያልሽብኝ መሆኑን ዛሬም ትዬ ትይኛለሽ። ቁልፉን አምጪ እያልኩሽ ነው። እሺ ልፈልገው ልቀቂ። ቁልፉን አምጪ። ስለሚና የሚያደርጉትን ሁሉ አንድ በአንድ ሳታቅማሚ ትመለከቻለሽ። አድርጊ ያሉሽን ሁሉ ሳትታገይ ታደርጊያለሽ። እሺ ግን ማለት የሆነ ነገር ሁሉ ታደርገኝ ትችላለች። እኔ አለሁ ደግሞ ለህግ ተባባሪ ያለመሆን ተጠያቂ ያደርግሻል። አድርጊ ያልኩሽን ሁሉ ታደርጊያለሽ። እሺ ዙሪ ወደ ግድግዳው ዙሪ። ተለጠ እጭ እጭ ተራመች ተለጠ ወደ ግድግዳው ተለጠ። ናፍቃኝ ልንጠይቃት እኮ ነው የመጣነው አይደል? ቅድስትዬ ንገሪኝ እንጂ። አይደለም ፖሊስ ሁሉንም ነገር ያውቃል። ልጠይቁኝ ሳይሆን ልትዘርፉኝ ነው የመጣት። ጋሽ የለም ብላት ልደበድቡኝ ነው የመጣት። አይደለም ተሳስተሻል። ልንጠይቅሽ ነው የመጣነው ቅድስቴ፣ ልንጠይቅሽ ነው የመጣነው። እጅ ወደ ላይ። እሺ ልትገለኝ ነው? ልትገለኝ ነው እንዴ? ከዚህ ደቂቃ በኋላ አንዲት ቃል ብትተነፍሻል የሚፍቃል እድሜሽ ወደ ሰከንዶች እያጠሩ ነው። ወይዘሮ ማህሌት የኤፍራታን ምክር በመስማት የብሩክን ቤት ለመዝረፍ ወደ ብሩክ ቤት ሄደው ነበር። ነገር ግን ያሰቡት ሳይሳካ እቅዳቸው ሳይሳካላቸው በፖሊስ እጅ ከፍንጅ ተይዘው በቁጥጥር ስር ውለዋል። ሰው ክፋት፣ ተንኮል የሚያስብ ሰው ራሱ በቆፈረው ጉድጓድ ራሱ ይወድቃል እንደሚባለው ሁልጊዜም ታቅዳለች፣ ታስባለች። በፍጹም ምንም ነገር ያሰብሽው አይሳካልሽ የተባልኩ ይመስል የምትለው አባባል ራሷም ነበራት አልሳካ ሲልና፣ እውነትም ያሰበችው አይሳካለት የተባለች ፍጡር ሁልጊዜም ተንኮል ታስባለች። ተንኮሏ ግን ተመልሶ ራሷን ነው የሚቀጣትና በጣም አስተማሪ ነው በእውነቱ። እሱም ሽጉጥ ደቅነው እያናዘዛቸው ነበር። ፖሊሱ ለምን እንዴትስ መጣችሁ እያላቸው ነበር። እነሱ ቅድስትን ለመጠየቅ ነው የመጣ ነው አይደል እንደ ቅድስት ትላለች። ቅድስትም በፍጹም ጋሼ እያለች ነበር ለፖሊሱ። ማንም ስለሌለ ሊዘርፉ ነው የመጡት ጋሼ እያለች ነበረ ቅድስት ለፖሊሱ ለማስረዳት። ማህሌትም ኤፍራታን አንቺን ተከትዬ ነው ገደል የገባሁት፣ ሁልጊዜም አንቺ የምታመጪው ሀሳብ ሌላ ችግር ነው የሚያመጣብኝ እያለቻት ነበር። እሷም ለአንቺ ብዬ ነው እየተባባሉ እርስ በርስ። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ናችሁ። እግዚአብሔር ይመስገን ደህና ነኝ። ምሳሌ ክፍል 60 አብረን የምናይ ይሆናል። የባለፈው ክፍል ሉላ ራሷን ከፎቅ ልትወረውር ነበር ቪዲዮ ያለቀው። የባለፈው ክፍል ላይ ዝና ደርሶ አይቷት ዞር ብሎ ያድናት ይሆን እያልኩ ነበር። እውነት ለመናገር ዝና ደርሶ ዛሬ ላይ ዞር ብሎ ስላያት እንድትወድቅም ደግሞ ለራሴ ጦስ ልትሆኝ ነው በማለት ደግሞ ያን ሞገስ ለማየት ነው አይደለ እያለ ለማንኛውም ከሞት አድኗታል፣ ከመወረሯ አድኗታል። ሸራችን ልትገሊ አማረሽ፣ እንዴት እንደዚህ የዚህን ያክል ጠግበሻል እያለ ነበረ። ይሄ ጥጋብ አይደለም፣ ቢያንስ ሁሉን ነገር ትከለክለኝ፣ ሰማዩንም ውጩንም ማየት ትከለክለኝ እያለችው ነበር። እሱም አይደለም ሰማዩ የቤቱን ጣራ እንዳታይ ነው ማደርግሽ ብሎ ለማንኛውም ከሞት አድኗታል፣ ወደ ቤት አስገብቷታል። ዝናም እንደ አንድ ከልቡ እንደሚያፈቅር አይነት ሰው ሳይሆን እንደ ጥላት ነበር እያዳፋ ወደ ክፍል የወሰዳት ሉላን። እሷም ክፍል ካስገባት በኋላ አምላኬ ሆይ ምን ነው የዚህን ያክል ምን በድዬህ ነው? ወይ ከዚህ ሰው እየገላግለኝ ወይ ደግሞ በሞት ሰደኝ እያለች እያለቀሰች ነበር። ሞገስ ለዳጣ እናትሽን አገናኝሻለሁ፣ እናትሽን እንፈልጋለን ብሎ ቃል በገባላት መሰረት እሷን ሊያፈላልጋት ከቦታ ቦታ እየተዘዋወረ ነበር። ዳጣም ካሳደጓት መካከል አንዷን የምታውቃትን የምታስታውሳት ቤት ይዘው ትሄዳለች። በዛም ስትሄድ ያሳደገቻት ዋይ በጣም ተስማምቶሻል፣ ደግሞ መልካሙ እንዳገኝተሻል፣ ባልና ሚስት እንደመሰሏት ነው። እሷ አይ በፍጹም ወንድሜ ነው ባክሽ ያለቻት ነበር። ሴትዮዋም ልክ ገና ሳያት እኮ ነው ያወቅኳት አይገርምም እያለች ነበር። ልጅ እያለች እኮ በጣም ረባሽ አስቸጋሪ ልጅ ነበረች። ለማንኛውም ስላየሁሽ በጣም ደስ ብሎኛል እያለች ነበረ። እቤት ግቡ እያለቻቸው ነበር። አይ እንቸኩላለን፣ ለማንኛውም ስልክ እንለዋወጥና ሌላ ቀን እንድንወያይበት እያለቻቸው ነበር። እሷም የጠላትን ሰው ለመጠየቅ ስለነበረ ሌላኛዋ ደግሞ አብራቸው ያደገች ጎዳና ላይ እሷ እንደምታስታውስ የት ቦታ እንዳለች ወደ 22 ናት ብላ ቁጥሯን ትሰጣቸዋለች። እዛ ይሄዳሉ። እሷም በትክክል አምጥቶ የጣላትን ሰው እንደምታውቅ ትናገራለች። ወንድ ነው ሴት አይደለችም የጣላት ትላለች። ዳጣም በጣም ታለቅሳለች። እኮ እናቴ ጨክና አጥለኝም፣ አባት ነው አባት ጨካኝ ነው እያለች ነበረ። እናትማ የወለደችውን ጨክና ጎዳና ላይ አጥልም እያለች ነበረ። ሞገስም እናትሽን ብታገኛት ምን ትያታለሽ እያላት ነበር። ዳጣም እንዴት ጨክነሽ ጎዳና ላይ ጣልሽኝ ነው የመጀመሪያው ጥያቄ እያለች ነበር። ግን እናቴ በህይወት ያለች አይመስለኝም እያለች ነበር ዳጣ። ሞገስም አይዞሽ እናገኛቸዋለን፣ እናትሽን ብቻ ሳይሆን አባት እህት ወንድሞችሽንም እናገኛለን እያለ እያበረታታት ነበር። ዳጣም የልጅነት የህፃነት ታሪኳን ስትነግራት ሴትዮዋ የ30 ወይም የ40 ዓመት የሚሆን ሰውዬ ነው በጨርቅ ጠቅልሎ ቤተ ክርስቲያን በር ላይ በሌሊት 7 ሰዓት የሚሆን አካባቢ አምጥቶ ቁጭ አደረገሽ። ማንም እንደሌለ ዞር ዞር ብሎ ካየ በኋላ ቁጭ አድርጎሽ ሄደ። እኔም እየተከታተልኩት ነበረ። በደንብ አይቼዋለሁ፣ ሰውየውን አስታውሰዋለሁ ትላት ነበር። እርግጠኛ ነች ታስታውሻለች ትላለች። አዎ አስታውሰዋለሁ እያለች ነበረ። ቤቱን ሁላ አይቼዋለሁኝ፣ ተከትዬው ሂጄ ነበር። በጣም ትልቅ ግቢ ነው እያለች ነበር። አሁን ብትሄጂ ታውቂዋለሽ? አዎ አውቀዋለሁ፣ በፍጹም አረሳውም እያለች ነበር።
ዳጣ ወደ ጎዳና አብረዋት ከወጡት ልጆች እነማን አሉ እነማን ሴት ደረሱ እያለች እየጠየቀች ነበረ። ልጅቷም እከሌ እኮ እስካሁን ድረስ እዛው ጎዳና ነው ህይወቱን የሚገፋው እያለቻት ነበር። ዳጣም እስካሁን እያለች ነበረ። ሴትዮዋም እስካሁን አንቺ ከሌሎቹ የተሻለ እንደሆንሽ በሁሉ ነገር ባኗኗርሽ ባለባበስሽ እያለቻት ነበር። በጣም ተስማምቶሻል፣ አምሮብሻል፣ በዚህ ልክ እኔ አልጠበቅኩሽም ነበር እያለቻት ነበር። ይህን እየተጨዋወቱ እያለ የጣላትንም ሰውዬ ቤቱንም ስለምታውቀው እዛ ድረስ አሁኑኑ ካልወሰድሽኝ እያለች ነበር ዳጣ። አሁኑኑ ዛሬውኑ እያለች አስጨንቃት ነበር ሴትዮዋን። ውር አይንህ ይበራል ቢሉት ዛሬውኑ ካላየሁ አለ እያሉ እየተሳሳቁባት ነበር ሞገስና ልጅቷ። ዳጣም በተነገራት ነገር በሀሳብ በጣም ጭልጥ ብላለች እና ሞገስን ልጅቷ ጠብቃት አደራ መኪና ውስጥ እንዳትገባ እያለችው ነበር። ክፉ መካሪዋ ኤፍራታ ከዚህ በፊትም የሌለ የተበላሸ ደስ የማይል ምክሮች እየመከረች ትዳሯን አሳጥታት ነበር። አሁንም ማንም አያይንም፣ ማንም የለም፣ ምንም ዕቃ ይዘሽ አልወጣሽም፣ ሂደን የቤቱን ዕቃ ሙልጭ አድርገን ሲመጣ ባዶ ቤት ይግባ እያለች በመከረቻት ምክር የማይሆን ነገር ውስጥ ገብታ ይህ መጀመሪያ ላይ ኤፍራታ ይሄን ምክር ስታነሳ እንደ ወንጀል እኮ ነው ሰው በሌለበት እያለች ነበር። ኤፍራታ ማን ያይናል? ማንስ ይጠይቀናል? ቤትሽ አይደል እንዴ? ምንም ዕቃ ይዘሽ አልወጣሽ እያለች እያበረታታቻት ነበር። ከዚህ በፊትም ብሩኬ ልጁን ለማሳከም ብዙ ሲወጣ ሲወርድ ብዙ ሲጨናነቅ፣ በዚህ መሀል ነበረ ተንኮል ክፋት እያሳሰበች ትዳሯንም እንድታጣ ከብሩክም ብዙ ነገሮች ቅራኔዎች እንዲፈጠር ያደረገችው ኤፍራታ ዛሬም ተንኮሏን እና የተንኮል ምክሯን አልተወችም። ኤፍራታ መገፋፋት የተነሳ ማህሌትም ልክ ነች ነገሩ፣ ቤቴ አይደል እንዴ? ሰፈር ያሉ ሰዎች ቢያዩኝም ቤቴ ነው፣ በምን ያውቃሉ? ያውቁኛል እያለች ነበር። ለባብሰው ተነስተው ወደ ብሩክ ቤት ሲሄዱ በረንዳ ላይ ሆና ወደ ታች ስትመለከት ቅድስት ሊዘርፉ እንደመጡ ስላወቀች ይሄ ነገርማ ተንኮል አስበው ነው እንዲህ ጋሻ ለመኖሩን አይተው ብላ ቀጥ ብላ በሩን ከውጭ እነሱ ከገቡ በኋላ ቆልፋባቸው ቀጥታ ወደ ፖሊስ ነበር የሄደችው። ቅድስትን ብቻዋን ቢያገኟት እንደማይለቋት ስለምታውቅ ቀጥ ብላ ፖሊስ ጣቢያ ሄዳ ፖሊስ ይዛ እየመጣች ነበር። እሱም እዛ ቢያገኟት በህይወት በፍጹም አያስቆያትም ነበር። ወደ ውስጥ ነበር የሚያደርጓት አንቅ አድርገው ወይም በፎቅ ነበር የሚወረውሯት። ቅድስትም ለፖሊሱ ባለቤቱ ብሩክ በሌለበት ቤቱ ሊዘርፉ መጥተዋል ብላ እያንዳንዱን ነገር ታስረዳዋለች። ፖሊሱም የማዝሽን እያንዳንዱ ታደርጊያለሽ አላት። እሷም ከውጭ ቆልፋባቸው ሄዳ ስለነበረ ከፍታ ትገባለች። ከፍታ ስትገባም እንዴ ምን ልሰሩ መጣችሁ? ምን አለ የሚላችሁ ደግሞ ምን ቀራችሁ? የሰው ቤት ምን ትሰራላችሁ? ትላቸዋለች። ምን አገባሽ አንቺ ቤታችን እኮ ነው እያሉ ሁለቱም እየፎከሩባት ነበር። አሁን ማን ሊደርስልሽ ይመስልሻል? ብሩክ የለ ማን አባሽ ሊደርስልሽ እንደሆነ አንቺን ሰራተኛ አይሰማም እያለች ማህሌት እየፎከረች ነበር። እነሱም ማንም ሰው የሌለ ቤት ውስጥ መስሏቸው ነበር እና እናቱ የሰጡት ጌጣጌጦች አሉ እሱን ካገኘሁ በቂ ነው እያለች እየበረበሩ እያለ ነበረ ከፍታ የገባችው። አንገቷንም ይዛ አንቅ አድርጋት አምጪ ቁልፉን የትንሹን ሳጥን ስም እንደዛ ንቅ አድርጋ ይዛ የትንሹን ቁም ሳጥን ቁልፍ አምጪ እያለቻት ነበር እና እኔ አላቅም እያለች ነበር። ታውቂያለሽ እያለች በግድ እያስጨነቀቻት ነበር። እሷም ፖሊሱ አብሯት እንዳለ ምንም እንኳ ቤት ውስጥ ከፍቶ ገና ባይገባም እያዳመጠ ይመስላል። ስለዚህ እሷም ኮራ ብላ ነበረ። ብታንቃትም ብዙ ቦታ አልሰጠችውም። ቅድስትም አንገቷን አንቃ ይዛ እጅግ በጣም ስታስጨንቃት ምንም እንደማያደርጉ ስለምታውቅ እሺ በቃ ብላ ወደ መኝታ ቤት ይዛቸው ስትገባ ሊበረብሩ ሲሞክሩ ፖሊሱ ይገባና እጅ ከፍንጅ ይዛቸዋል። ወደፊት ወደኋላ ተለጠፊ ከግድግዳው እያለ እያስጨነቃቸው ነበረ። ቅድስቴም በዚህ ሰዓት እጅግ በጣም ደስ ብሏት ነበር። ፖሊሱም እጅ ወደ ላይ ግድግዳ ላይ ተለጠፊ ካላቸው በኋላ እያንዳንድሽ የምልሽን ታደርጊያለሽ እያላቸው ነበር። ቅድስት ያንቺን አይደለን ጠይቅ የመጣ ነው ለምን እውነቱን አትነግሪውም እያለች ነበር። ቅድስትም አይ ጋሼ ዘርፉ ነው እንጂ የመጡት እኔ ሊጠይቁ አልመጡም እያለች ነበር። ማህሌትና እህት ወይም ያክስት ልጅ ወይም ጓደኛ ተብያዋ ኤፍራታ ሁልጊዜም ተንኮልና ክፋት የሚያስቡት ተንኮላቸውም ሴራቸውም መልሶ ወደ ራሳቸው ላይ የሚወድቅባቸው መልሶ በቆፈሩት ጉድጓድ የሚገቡት እንግዲህ አሁንስ ወደ ዘብጥያ እየወዱ ይሆን? እሱን በቀጣይ የምናይ ይሆናል። የዛሬው ይሄን ይመስል ነበረ። ለምታበረታቱኝ እህቶች ምስጋና ከልብ ነው። አሁንም አብሮነታችሁ አይለኝ እላለሁ። አዲስ ለሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ እላለሁ። አበረታቱኝ። አመሰግናለሁ።